በዳይ ለካ ቀን ቀን ወርዶ ቀን ሲከዳ ተበዳይ ለካ የበደልኩሽን እንዳረሳ ሁኛለው ከልቤ እንዴት እረሳለው። በዳይ ለካ ቀን ቀን ወርዶ ቀን ሲከዳ ተበዳይ ለካ የበደልሽኝን እንዳረሳ ሁኛለው ከልቤ ተቀይሜሻለው። ነገን አይተን ብለሽ ሳታልፊኝ በሌላይ በትግራይ ጦርነት ያደረግሽው ነገር ፊትሽን ቀያይሮሽ አንቺማ ባለጌ ነሽ። ተበዳይ ለካ የበደልኩሽኝን እንዳረሳ ሁኛለው በልቤ ሰው ተቀይሜሻለው። አይዘፈን ጎኒን ያልዝፈነው የዛን ጊዜ በጦርነቱ ባለከዘራው እንደ ባልሽ ሰው ሁሉ አጨብጭቦን እዚህ እንዳላደረስሽ ዛሬ ምንድነው ፊትሽ ተጨማዶ ተሰርቶ ተመላኮ ጺምሽን ላጭተሽ ሱፍሽን አድርገሽ ከእግርሽ በላይ ተቆርጠሽ አሁን ምን ይሻልሻል? የት ነሽ? ተበዳይ ለካ ላላላላ ቆይ ሲል ስበልበት በናታሽ በዳይ ለካ ቄንቄን ወርዶ ቄን ሲኬዳ ተበዳይ ለካ የበደልሽኝን ቢረሳ ፈጣሪ ይበቀልሻል በቃ። ያኔ በጦርነቱ ጊዜ ስንቱን እንዳልፎከርሽ እንዳላሳደድሽ የኢትዮጵያ ሕዝብም እንዳላጨበጨበልሽ ባለከዘራው መጣ የተባለልሽ ዛሬ ምን ተገኝቶ አፍንጫሽ ተሸርምሞ ከጉንጭሽ አካባቢ ጥርሶችሽ ወላልቆ እግሮችሽ ተሰባብረው ይሄ ነው ወይ የኢትዮጵያ መጨረሻን? አንቺን አውጥተው ጣሉሽ እንደ ኬሻ። ተይ የትግራይ ህዝብ ይቅር አልልሽም። ኮብራ የጦርነት ወየ እንዴት ነሽ? ደግ ነሽ? ተመልከች እንግዲህ ባለከዘራው ገባ ትቤሌፍን አንቀጠቀጠው ወቀጠው ሲባልለት የነበረ ሰውዬ ከዘራውን በዊልቸር ቀይረው ህወሓት ፊቱ ራሱ እንዴት እንደተበላሽ ፌስቡክ ላይ እየለቀቀው ማለት ነው። ለሀገር ባለውለታ ትልቅ ስራ የሰራው ተረስቷል እና እናስታውሰው ብለው ነው። እግር ከሌለ የለም፣ በቃ እግር ከሌለ የለም። ሰው አይፈልግም። እንዲህ ነው በቃ። ይህን የመሰለ ጄኔራል በወሎ በኩል ባለከዘራው የቲቤሌፍን ወታደር አንቀጠቀጠው እንዳልተባለ አፍንጫውን እያያችሁትን ጉንጩን ራሱ ዲምፕል አፉን አቢል እናቴ ትሙት 32 ጥርሱ የለም። ጉርድ ፎቶ ተነሱ። ቁዋይ ድብኩ አንተ ህዋት እኮ ተበቅለዋለች። ይህ ሰው ቅጥቅጥ እኮ ያደረገችው በጦርነቱ ጊዜ። አይ ባለከዘራ ጀግና ሲሉት ዘሎ ገባ። መጨረሻ አካለ ስንኩል አረገችው። ቲቤሌፍ ሸርመም ቆርመም ከንፈሩን ተመልከቱት። እንዲህ በአንድ አገጩት እንዳለ እኮ የለም እኮ ፍርስርስ እኮ ነው ያደረገችው። ጀግና ነው እና ጀግና ነው። ግን ምን ይደረግ የእሱን ጀግንነት ኢትዮጵያውያን አዋረድ። አብይ አህመድ እንኳን አንዴ ምን ደረሰብህ ምን ሆንክ
ቲፒኤልኤፍ እንዲህ ተጫውታብህ ጡረታ እንኳን አሪፍ ጡረታ ላድርግልህ። ያ ሁሉ አጃቢ ተበትኖ የቤትም በቤት አረጉት። አየህ የእርስ በርስ ጦርነት እንዴት እንደሚያስጠላ አየህ። ክብር ነው የሚያሳጣ። አሁን ይሄ ከጎረቤት ሀገር ጋር ተዋግቶ ቡና እያፈላው ነው። ከጎረቤት ሀገር ጋር ተጋጥሞ እንዲህ ቢቆስል እንዲህ ኢትዮጵያውያን እሪ ነው የምንለው። ይሄንን ጀግና ሰራዊታችን በሱዳን በኩል ሂዶ የሱዳንን ወታደር ያንቀጠቀጠ፣ የኤርትራን ወታደር ያንቀጠቀጠ ይህ ጀግና በደረሰበት ጥቃት ባጋጠመው ቁስለት እነሆ ቤቱ ቁጭ ስላለ እባካችሁ እናዋጣ አንድ ነው። አሁን እኮ የለም ኮመንት ላይ ብትገቡ እሰይ የትግራይ አምላክ እንደዚህ ያደረገ ድሮም ለአብይ አህመድ ስታሽቃብጥ ፎቶ ከተለቀቀ በኋላ ታች ኮሜንት እያሉ ትግሬዎች ጆኒ ገብረ መስቀል ዳንኤል ሀጎስ የሚለውን ኮመንት እያነበብኩ ነበርና የት አባት በእርስ በርስ ጦርነት ገብተህ የጀግናውን የትግራይ ወጣት አስለቅሰህ የት አባት ዶግ አደረገ። የአማራዎችን ኮመንት ስታይ ድሮም የአብይ አህመድ አለቅላቂ ይሄ ነው የሚከተለው። ደግ አደረጉ። ትግሬዎች ላጭተው ለቀቁ አይደል? እናክንና ከዛ የኦሮሞን አክቲቪስቶች ኮመንት ሳይ ደግሞ ጀግና ሁሌ ይታወሳል፣ ሁሌ ደስ ይላል፣ አይዞ ሀገራችንን ሰላም ስትሆን በሰፊው ታነሳለች። አሁን ለሚስቱና ለልጆቹ እንቅፋት ሆኗል። ይሄ ሰውዬ ቁሞ ካልሄደ አላምንም። ቀኙ እግሩ ነው፣ ግራ እግሩ እኮ ፕላስቲክ ነው አሉ። ፕላስቲክ ነው እናቴ ዊልቸር ምናምን ይዞ አሳዘነኝ። ግን አብይ አህመድ እኮ ረስቶታል እኮ በቃ አልሸለመው አላሸለም። ቦምባስቲክ መጣ የቲፒኤልኤፍ። አንተ ግን በዚህ ሰዓት በዚህ እድሜ የቲፒኤልኤፍን ሎጎ አድርገህ ትዞራለህ? ቦምባስቲክ ስማ፣ አሁን አንተ በዚህ እድሜ ወጣት የቲፒኤልኤፍን አይደብርም? ተደግሞብኝ ነው። በእናትህ ተወኝ እስኪ። ምን አለ የስምረትን ብታረገው? ስምረት ራሱን ችሎ መቆም አይችልም። ስለዚህ ሰውዬ ምን አይነት አስተያየት አለ? ሬክሰን ይሄ ማነው አላወቁትም። ምንድን ነው ባለከዘራው የሚባለው ሰውዬ? ይሄኛ ሁለተኛ አካውንቴ ነው። እሺ ጅቡ ስታይል ጋር አንተ መርዝ እያልክ ትሰድበኛለህ። ሰሞኑን ደግሞ ቦምባስቲክ አፈር ብላ ምን አድርጌ ነው መርዞ ምናምን ትለኛል። ተው አሻሻልኩልህ እኮ ተውኩት እኮ አይደል እንዴ? አንተ ደግሞ ምን አልከው ደግሞ? እባቦ ነው አይደለም ጋሼ እያልኩ ሰላም እያልኩ አይደል እንዴ? ኧረ ተው ግን ተው አንድንሆን የምር ቆይ ምን የጻድቃንና የጌታቸው ረዳ ደጋፊ ስለሆንኩኝ በዚህ ደረጃ መሰደብ አለብኝ? ለምን አብረን አንደግፋቸውም ወይ ተባብረን? ምንም ከወርቁ አይተነው የሚደርሰንም ነገር የለም። ደረቅ ጣቢያ ነው እና መላ ካለ ለማጠራኝ አሁን ይኸው መላ ምናምን ሳይሆን ሁለቱንም ነው መደገፍ ያለብኝ። የነ ጻድቃንንም የነ ደብረ ጽዮንንም የነ ጌታቸው ረዳም የወረደንም አንድ ላይ ነው መደገፍ ያለብኝ። ለትግራይ ሁላችሁም ጌቸንም ደብረ ጽዮንም አንድ ላይ አክስቴ መንጆሪኖንም አክስቴ መንጆሪኖን ካንሻፍዳለች። በቀደም ለታ ተሳድባለች ደውላ። የራሷ ጉዳይ ይመቻት። አይ ሁሉንም እንደግፋቸው፣ ሁሉንም እንጥላቸው ይሻላል እንጂ ይሄ ለይቶ ያንን ለይቶ መደገፍ ጥሩ አይደለም። ለይቶ አያዋጣም። ምክንያቱም አሁን እንደውም ምንድነው ያደረገው? ጀነራል የምታውቀው ነገር አለ፣ የምትለው ነገር አለ። ግዳይ ቆጥሉ እስቲ በየተራ እየተወያየ ያ ጠንጋራው ሰው ያወቀው ብሔራ ጋዚ የሚለው በነጋዴ የሚመስለው ዶክተር የሚባለው ሰው አይተኸዋል? ባለፈው ስዊዘርላንድ ላይ ጻድቃንን እንትን ሲለው አውቀዋለሁ። ባለጌ ነው። ይሄ ማን ነው? ባለ ከዘራው የሚባለው በትግራይ ጦርነት ሲቀውጡ የነበረ ሰው እያታውቀውም አንተ ምን አክቲቪስት ሆንክ? ኦኬ አይ በወሬ ደረጃ ሰምቻለሁ። ያው ዝም ብሎ ያው ተመጥለታል።
አሁን ላቆ ተዘፍኖለታል እኮ ባለ ከዘራው ጦሩን እንትን እያለ ነው የከሰረ ሰው እኮ ምናምን የከሰረ ነገር ሰው ይሄ ዝም እርስ ብሎ በርስ ዋክታው አምናና ካቻምና ነግሬሽ ነበረ። አሁን እንደ ባለ ከዘራው ተጣመሽ እንዳትመጪ ፍቅሬ እባክሽ እግርሽን ሰብሰብ አድርገሽ ቤትሽ እንዳትበቂ በተባለለት ዘፋኝ ነው ሰውዬ። አመሰግናለሁ። ግን አሁን ይሄ እኮ ምንም ዋጋ የለውም እኮ በቃ አሁን ቁማር የተበላ ሰው ነው። ምንም ዋጋ የለውም። አያሳዝንም? ግን አያሳዝንም? በዚህ ደረጃ በእርስ በርስ ጦርነት ከወገብ በታች ድቅቅ አድርገውት ፊቱን እንደዚህ ምን ጭምር ያሳዝናል? ወራዳ ነው እንጂ ምክንያቱም ከወንድም ጋር የሚደረግ ጦርነት ላይ ገብተህ አንተ ለስርዓት ብለህ ትሞታለህ እንዴ ከጎረቤት ጋር? አሁን እንደዚህ አይነት በጣም ሰው ነው ያስጠላው። ገባ? አሁን እጥያም ነው ምንም በማይመለከተው ጉዳይ ላይ ገብቶ ከጎረቤቱ ጋር ምክራውን ሲያየ ነበረ። እከክ ነው ጅቦ የአድዋ አቃጣሪ አቤት በደንብ እኔ ስለማላውቀው እናንተ ሄዱበት ይመቻችሁ። ሰላም ሰላም። ጅቦ የላኩልህ ቪዲዮ አየኸው? አላየሁትም። ማረኝ አስተያየት ስጪ። በጮምላቃው ሰውዬ ይሄ አፍንጫው እንዴት እንዳስተካከሉት ራሱ ገርሞኝ ነበር። አልነበረም እኮ ተቦድሶ ነበር። ዴፍኔ ከተቀጠው እንቆይን የሚገርመኝ ነገር ዘፈን ተዘፍኖለታል። ባለ ከዘራው ያሃ ባለ ከዘራው ጦሩን ምናምን ነገር ማለት ምንድነው መሰለ በሰዓቱ አው ልክ ሊሆን ይችላል ላመነበት ነገር ምናምን ነገር ግን በቃ አየህ መጨረሻው አያምርም። የእርስ በርስ አካሄደ ምናምን ነገር በዚህ በኩልም ግፋ ብሎ በዛ በኩልም ግፋ ብሎ ምናምን ተባብለ አሁን በስተመጨረሻ ላይ ያው እንደዚህ ሊጨባበጥ እሱንም ላሽ ሊባል ነገር ያው ደሙ ደመ ከልብ ሆነ ማለት ያካል እንትና ምን ብሎ ነው ራሱ ታሪክ ላይ የሚሰነደው ምናምን ገብቷል። አዎ ሌሎችም እዚህ ጋር እኮ ምንም እኮ ከአንድ ቤት ወጥተህ አስተሳሰብክ ሲለያይ ነፍጥ አንስተህ ምናምን ነገር መዋጋት ምንም ይሄ እንትን ነው ምንም ፋይዳ የሌለው ነገር ነውና አሁን ከዚህ መማር ያለባቸው ማለት ያው ካስንትን ካሉ በቃ ምንም አይነት ግብ እንደሌለው ይሄ ጦርነት ምናምን ዞሮ ትናንትናም የዛሬ 2 ዓመት የዛሬ ስንት ዓመት ከበባ ውስጥ ተደርጎ አንድ ማህበረሰብን እንትን ተደርጎ ይኸው እንደዚህ ሆኖ ምናምን አሁን ታሪክ ይወቅሰዋል ከሞተም ከምንድን ነው እንትን ካለ በኋላ ማለት ነው። ስለዚህ ቀጣዩም ያለው ይሄ ጦር በቃ መንቃት አለበት። ለምንድን ነው የምሞተው ብሎ ማሰብ አለበት። ለምን የትኛው ጄኔራል ልጅ ነው? የትኛው ባለሀብት ነው? የትኛው እንትን ነው ልጁን የላከው ምኑን የላከው ምናምን ነገር በቃ ሄዳ ልጅ ነው የሚያልቀው። በዛን ጊዜ እኮ አቢን አምኖ ከትግራይ ጋር እግዚአብሔርና የአክሱም ማርያም ብቻ ነበረች እንጂ ሌላ እኮ ሁሉ በቃ ጁንታ እያለ ይነዳ ይጥፉ በቃ ከመሬት አንዴ ወንድሜ ግርሚሽ እኔ የጠየኳችሁ ስለ ባለ ከዘራው ነው አይደል? ባለ ከዘራው እኮ ያው የሱ ውጤት እኮ ነው ጅቦ። ስለሱ ከሆነሽ ባለ ከዘራው አስተያየት እንስ ጅቦ የዛን ጊዜ የነበረ ቆረርታው፣ የዛን ጊዜ የነበረ ፉከራ፣ የዛን ጊዜ የነበረ የገዳይነት መንፈስ የሱ አባል ነው እና እዛም የቲዲኤፍ እንትን ታርጋ ተለጥፎበት አሁን ቁጭ ብለዋል። ግን አሁን ደግሞ ምን ነው መሰለ ውጊያ ሰው ያጠፋል፣ ሰው ይበላል። ዝም ብለህ ስለተወራ ብለህ ወደ ውጊያ አትግባ። አሁን ጅቦዬ በሱዳንም ግን አንድ ነገር እምልህ ወንድሜ ምንድነው መሰለህ ያንተን ሐሳብ እንትን ልልልህ ከዛ ውጊያ ተምሮ አንተ ቆይ አስጨርሰን እንዴ ምን ነው ጋሼ ከዛ ውጊያ ነው ያንተን ሐሳብ እኮ ነው እኮ አንዴ በዛው እንድትሄድበት ቆይ ልጨርስ ሳይጨርስ አስጨርሰኝ ቆይ ልጨርስ ቆይ ላውራበት ቆይ አትደማመጡ በገዛ ቤት እናንተ ልትጫወቱ ነው እንዴ? እኔ ጭንቀት አልችልም የምላችሁ እኮ ላዝህ እኮ ነው። አንተ ታወራለህ፣ እሱ ያወራል፣ እኔ ተዘማማጡ ላለው አትሰሙም። እንደ ለምን ብቻ ያላወራም? ለምን ዝም ብዬ ብቻ ያላወራም? ምን ህዝብና ማህበረሰብን ለምን አላነቃም? አሁን ባለከዘራው የተባለ ሰውዬ ግማሽ ፊቱን ሰፋፍተውት ቀንድቦ
አእምሮ ሁሉ ልክ የሚሰራ አይመስለኝም። ከስራ ቦርድ ኪዳነ ሐዋ ያታት ሀብታም ግበር እንደ ኪዳነ ጠፍተሻል። ያራዳ ልጅ ምንድን ነው? በሰላም ነው? አታ ኪዳነ ሐወይ ታብዛላችሁ እናንተ አውሩ ምላችሁ። ስለዚህ ባለከዘራ የተባለ ስመጥር ጄኔራል በትግራይ ጦርነት ብዙ ነገር ሳረግ የነበረ ህዝብ ማህበረሰብ ሳስጫንቅ የነበረ እዚህ ገብተህ የጦርነት አስከፊነት ምናምን ታወራኛለህ? የዚህ ሰውዬን ክፉ ባህሪ ተናገር እንጂ የጦርነትን ክፋትን ምን ይሰራልኛል? እንደምታውቁት ደግሞ ባለከዘራው በደሴ በኩል ዘምቶ የቲፒኤልኤፍን ወታደር ሲቀጠቅጣቸው ሲያስለቅሳቸው ነበር። አይኔ ጀግና ሲሉት የነበሩ አሁን ለፊቱ ማስተካከያ ለከንፈሩ መጣ። አይ ባለከዘራው ይሄ ሁሉ የትግራይ እምባ ነው። ጉንጩ ራሱ ሰርጉዷል። በዛ በኩል ከንፈሩ ተሰፍቷል። አፍንጫው አንዱ ከፍ አንዱ ዝቅ ብሏል። ወንድም የነኔን ጢሙ እንዲሙ ቆርጠው ጢሙ እንኳን አይበቅም። የላይኛው ጢም እንዲህ በፊት ወላሂ ላይበቅም። ከወገቡ በታች ደግሞ መካኒካዊ ነው። ግሪስ ሁሉ ይጠጣል። በብረት ነው የሚንቀሳቀስ። ይህንን እኮ ነው ቆርምም ስሕብ ግጥም እያሉ የዘፈኑለት ትግሬዎች። አይ ጊዜ አይ ጊዜ የቲፒኤልኤፍን ወታደር ቀጠቀጠው፣ አሩን አበላው ባለከዘራው ሲባልለት የነበረው አሁን ጊዜ ጥሎት አይኑን ወደ ላይ እንዲህ እንዲያረገ ፎቶ ተነስቶ አብይ አህመድ አንድ ቀን እንኳን የክብር አቀባበል አላረገለት። እነ ብርሃኑ ጁላ ስንቱን ሲሸልሙ እንደዚህ አይነቱን ቅራ ቀንቦ አይ ትግራይ ገና ገና አሁንማ በጄኔራሎች ተፈላጊዎች እኮ እነ ጻድቃን እኮ ናቸው። አሁን ደግሞ ዝም ብላችሁ እንትናል የአማራው ማን ነበር? ጄኔራል ምክትል ጄኔራል ማን ነበር? ማን ነበረ? ንገሩኝ። ይሄ አገው ተወላጁ ንገሩኝ። የጁንታ መድኃኒት ይሉታል አሁንም። አሁን እንኳን የጁንታ መድኃኒት ቁሙ የመሄድ እንኳን ተስፋ የለውም። አበባው አሁን ደግሞ እናቴ ትሙት አብይ አህመድ አበባውን የሆነ ነገር ያደርገዋል። ዝም ብላችሁ ተመልከቱ። በኤርትራ ጦርነት እነ ጻድቃን ተመሳጥረው የሆነ ነገር ያደርጉ ሺዋ ነው የሚያደርጓቸው። መሐመድ ተሰማን ለመሳች በኢትዮ ኤርትራ ጦርነት የቀለበዱትና ያወሩት ነገር አለ። አብይም እኮ ይፈራቸዋል እኮ ይሰጋል እኮ መፈንቅለ መንግስት እንዳያመጡ። አሁን እነ ጻድቃን ገባ ብለው የሚሉት ምንድን ነው? በቃ እነዚህ ሰዎች ከኤርትራ ጋር ግንኙነት ስላላቸው አሁን በትግራይ ጦርነት አካባቢ አብይ አህመድ ጦርነቱ ሲጀምር ምንድን ነው ያደረገው? የትግራይ ተወላጆች ጄኔራሎችን ምናምን እንዳለ አይደል ያጠፋቸው፣ እያባረረ እያሰረ። አሁንም ከኤርትራ ጋር ጦርነት ሲጀምር እናቴ ትሙት ጄኔራል መሐመድ ተሰማ አበባው ምናምን እነዚህን ያጠፋቸዋል። በተለይ የአማራ ጄኔራሎችን እንዳለ ነው ከኋላ የሚገላቸው። በሲስተምም በምንም ያባራቸዋል። ባለጌ እኮ ነው አብይ አህመድ። ቀልዳለ እንዴ? የሱን ቁማር ማንም አይችልም። ማንም አሁን ይሄ በቃ ጠያቂም የለው። ጅቦ ቆይ የእነ አብይ ፀሐይ ነው የገብሩ አስራት ተውቶት። የትግራይ ተወላጆች በዚህ ሰዓት ላይ በተለይ ከአብይ ጋር የሚሰሩት እነ ገብሩ አስራት እነ ምናምን እነ ስዬ አብርሃ ምናምን ሌላ ዓለም ውስጥ ገብተዋል። እናቴን ነው የምላችሁ፣ ሌላ ዓለም ውስጥ እንዲህ ምን ሆነ ነው ከመንግስት ጋር በጣም እንትን እያሉ። አብይም አሁን የሚያዋጡት እነሱ ናቸው፣ ሌላ የለም።
ሌላዎችን ያጠፋቸዋል። ድምጻቸውን ነው የሚሰውረው። ድምጻቸውን የተረገመ ፍጥረት እኮ መጣል። አብዲ ወሎ አክቲቪስት አዎ ሞተዋል እኮ የሞተ ሰው አብይ ጋር ነው የሚሰሩት ትላለህ። አታውቅም ማለት እነማን ናቸው የሞቱት? ስዩም መስፍን አለ በህይወት ስለ ስዩም አወራው እንዴ? ስለማን ያወራው? እኔ ጻፍኩልህ ነው ስታወራ የነበረው እና አብይ ጋር ነው እየሰሩ ያሉት። እነሱንም ታሪክ ይሰራል። ገብሩ አስራት ያልከኝ መስሎኝ እኮ ነው። እነሱ ማን ይዘክራቸው? ቆየ የሞቱት ተንቤ በረሃ ላይ ቁልም ብለው የሞቱት። ይህ ሰውዬስ በህይወት አለ። እውነት ነው ጥፋት አጥፍተዋል በሰዓቱ። እኛም ደግፈነው ነበረ። አሁን ላይ አጥቶ ያው ጥሮታ ወጥቶ ነው ንፍጥ መናፈጫ እንኳን አጥቷል። የሞቱትማ ነፍስ ይማር። ንፍጡን እንኳን ይናፈጣል በቀኝ በኩል፣ በግራ ያለውን ነው የማይናፈጥ። ግራ በኩል ያዘውን ዘግቶታል፣ ይፈማል። እና አሁን ስለነ ስዩም ያነሳው ለምንድን ነው? አይ እነሱም በህይወት የሉም። ይሄ ሰውዬ በሰዓቱ ታሪክ ሰርቷል። በዛኞቹ ቢውሊንግ ምን አባቴ ላድርግሽ? እና አሁን ልታናደኝ እኮ ነው። አሁን እነ ስዩም ሙተዋል ምናምን ብለህ ልታናደኝ እኮ ነው። እና እነሱንም እንድታነሳቸው ነው፣ ዘክራቸው፣ አስታውሳቸው ለማለት ነው። እነሱ እኮ በክብር እኮ ነው የሞቱት እኮ ታውቃለህ። ይሄም እኮ ክብር ነው። በሰዓቱ እኮ በክብር ነው። በክብር አይደለም። አዳምጠኝ። አማራ እንደሆነ ታውቃለህ አታውቅም? አማራ ነው በሰዓቱ፣ ግን ያው በጀግንነት ነው ቢቆስለም እና አማራን እኮ አብይ አህመድ እየወጋው እኮ ነው። የትኛው ክብር ነው ለአማራ ያደረገው ክብር? እነ ስዩም እኮ ለትግራይ ክብር እኮ ነው የተሰዉት። ይሄ ለየትኛው አማራ ነው? አማራን አብይ አህመድ እየወጋው አይደል እንዴ? ኧረ ተው ግን አብዲ ተው። በሰዓቱ እኮ ነው እያልኩ ያለሁት እኮ ጅቦ። አሁን አማራ ክልል ኔትወርክ እንደሌለ ታውቃለህ? ቁማር ባንበላም ማለት ነው። ያው ቁማር ተበልተን አማራ ክልል ጦርነት እንዳለ ታውቃለህ? አሁን አለ ጦርነት። እንዴት ነው የሌለው እንዴ? በጣም ጦርነት አለ። እነዚህ ታዲያ ለአማራው ምን አበረከቱ? ምን ጀግንነት ሰሩ? ውርደት ነገር የለም። እኔም አልኩት እኮ በሰዓቱ ግን ጀግንነት ነው። ያው በሰዓቱ ጀግንነት ነው ሲሰራ ነበር። አሁን ላይ ያሉት ጀግንነት አልሰራም። በሰዓቱ ውርደትን ሲሰራ ነበር። የገዛ ህዝቡን ሲወጋ ነበር። አብዲ ይሄ ጀግንነት አይደለም። ወያኔ እኮ ራሱ እኮ የአማራ ህዝብ እኮ ጠላት ነበር እኮ በዚያን ሰዓት። ይሄ ጀግና አይባልም። አብዲ ጠላት አይደለም። ደርግ የአማራን ህዝብ ሲያስረክብ ወደ ወያኔ ስንት ሚሊዮን ነበር? ቁጥራችን የቀነሰው እኮ ወያኔ እኮ ነው። ህዝብ ቆጠራ እኮ እንዳይቆጠር የአማራን ህዝብ ያደረገው እኮ ዛሬ አሁን የአማራ ህዝብ ስንት ሚሊዮን ነው? እስከ 60 ከ65 እስከ 60 ሚሊዮን ይሆናል የአማራ ህዝብ። ሲጀምር ወያኔ ነው የቀነሰው። ወያኔ ሲቀበለው የአማራ ህዝብ ቁጥር ስንት ነበር? ህዝብ ቁጥር እኮ ሲጀምር እኮ ቀንሷል እኮ ወያኔ እኮ የአማራ እና ቆጠራ መቼ በስነ ስርዓት የአማራን ህዝብ ቲፒኤልኤፍን የሚጠላ አማራ ካለ የደነቆረ ብቻ ነው፣ ደደብ የሆነ ብቻ ነው። ጨፍጭፎናል፣ እንዳንወልድ አምክነውናል። እንደ አማራ የተወላዳለን፣ የተራገዛለን፣ የተጠባጠባል ተው እንጂ። ያውም የአማራን ቁጥር እየቀነሰ ያለው አብይ አህመድ ኔትወርክ አጥፍቶ ድሮን አሳልፎ እናቴ ትሙት አብዲ። ቲፒኤልኤፍማ ኮምቦልቻ ዩኒቨርሲቲን እኮ ገነባ፣ ወልዲያ ዩኒቨርሲቲን እኮ ገነባ። ወልዲያ ላይ አስበዋል። ወልዲያችን ሚጢጥዬ ገዳም። አሁን እኮ ወልዲያ ላይ ያለው ዩኒቨርሲቲ እኮ የወታደር ካምፕ ሆኗል እኮ። ደሴ ላይ ሳላይሽ ቤተ መንግስቱ አይተዋል። የወታደር ካምፕ ሆኗል እኮ። ሂድና አብዲ ነፃ የምትወጣው ማለት ቲፒኤልኤፍን በመንፈጥ ቲፒኤልኤፍን በመንፈግ በመጥላት አይደለም። ቲፒኤልኤፍን በማድነቅ ቲፒኤልኤፍ የሰራችልህን ስራ ከፍ በማድረግ ትቀልዳለን። እንደ አማራ ህዝብ የተጠቀማለን በቲፒኤልኤፍ ያውም የተጎዳው የትግራይ ህዝብን ንጹህ እንኳን የሚጠጣው የለው። አንተ የትግራይ ባለስልጣናቶች የጎዱት እኮ የትግራይን ህዝብ እኮ አሩን ያበሉት እኮ የትግራይን ህዝብ እኮ። ከዛ ደግሞ ሲባረሩ የትግራይ ህዝብ ብብት ውስጥ እኮ ነው መጥተው የተደበቁት። ኑ አዱኑኝ፣ ሊጎሉኝ ነው፣ በቃ ሊቆጡኝ ነው። አብይ አህመድ ኑ አዱኑኝ ብሎ እሪ ያለው እኮ ለምን ይመስልሃል? ኮምቦልቻሳ ኧረ ጨርቃ ጨርቁስ ብትል ሙኑስ ብትል ለአማራ የተሰራላቸው እኮ እንዴ። ያውም እኮ ቲፒኤልኤፍ መደበቅ ያለባት እኮ አማራ ክልል እኮ ነው። ግን ታውቃላችሁ ኦሮሚያም ላይ እኮ አይደለም። ኦሮሚያ ላይማ ከአዲስ አበባ አፈናቅላችሁ ሁሉ ነበር እኮ ማስተር ፕላን ምናምን ብላ ኦሮሞን ለስልጣኗ ትልቁ ችግር እኮ ማስተር ፕላን እኮ። ኧረ የአማራ ህዝብ ቲፒኤልኤፍንማ ማድነቅ ደግሞ ትወዳቻለች እኮ ቲፒኤልኤፍ ፍቅረኛችሁ እኮ ነው።
የትግሬ ባለስልጣን ምክትል ያደረገው እንዳለ ማንን እንደሆነ ታውቃላችሁ? የአማራን ማህበረሰብን። እናቴ እዚህ ሳውዲ ኤምባሲ ስትመጣ ዋናው ትግሬ ነው፣ ምክትሉ አማራ ነው። አሁን እስቲ ዋናው ኦሮሞ ነው፣ ምክትሉ ኦሮሞ ነው፣ ጽዳት ሰሪ ኦሮሞ ነው፣ ዘበኛው ራሱ ኦሮሞ ነው። ግን አስተገባ ምንድን ነው? ፓስፖርት ይዘሃል፣ 3 ጉርድ ፎቶ ይዘሃል፣ ምን ልትሰራ ነው የምትገባ? ኦሮሞች እኮ ደስ ይለዋል አንዳንዴ፣ ንፋስ አያስገቡም በስልጣን። ስማ እንዴ አንተ ዘበኛ አይደለ እንዴ? ውስጥ ገብቼ ጉዳይ ለፈሰየማ እዛ ሄደህ ሊትረብሽ ነው እንዴ? መጀመሪያ 3 ጉርድ ፎቶ ይዘሃል፣ ሲራ ላይ ናቸው። ዝም ብለህ እዛ ገብተህ ምን አባል ይሰራል? ቆይ ፓስፖርት ኦሪጂናል ነው አልቋል። ካለቀ መጀመሪያ 3 ፎቶ ጉርድ ፎቶ 4 ይዘና ፓስፖርት ኮፒ ይዘና ከመዳሜ የስራና የውጭ ጉዳይ ሚኒስትሮች የተፈረመበት ደብዳቤ ይዘና ዘበኛው ነው ጨርሶ ወደ ውስጥ የሚያስገባ እላይ ላለው ባለስልጣን እንዳጨቀጭቀው ጽዳት የምትሰራው ራሱ አንተ እግርህን አራግፈህ ግባ። ዝም ብለህ የለመድከው ጭቃ ቤት መሰለህ። ዞሮ ማለት ስልጣኑን ከታች እስከ ላይ ድብል አድርገው እኮ ነው የተቆጣጠሩት። ግን ይመቻቸው፣ ደግ አድርጉ፣ ይመቻቸው። አማራም ስልጣን ላይ ቢመጣ ለራሱ አይሆንም። እናቴ ትሙት እኔ አውቃለሁኝ። ሰሜን እንዲህ ነው ምቀኝ። የነፍጠኛ ልጅ ነኝ፣ የነፍጠኛ ልጅ ነኝ። ምን ይሁን ታዲያ? አያጅቦ አቤት እንዴት ነህ? የግበህ ወይ ሳይዲዋ ሰላም ነው? ቢስ ነው? ምን እሺ ነው? ጠፍተሃል አቦ? ጠፍተሃል እኮ አንተም። በሰላም ነው? ኧረ አልጠፋሁም። ዌል ስታይል ነው አባቴ። ወዲሙ ድምቅ ብለሃል አቦ። ያላለህ ማን ነው ባለ ከይዘራው ጋር ያስቀመጥከው? እራሱ ጠፋብህ፣ ተቀላቀለብህ። ፊቱን እኮ ቀይረውታል። ፊቱን በደንብ አድርገው ቀይረውታል። አንተ አይደለም ተስተካክሏል ለማለት ነው እኮ። በጣም አምሮበት። ያን ጊዜ እኮ በዚህ ላይ ይሄ እንዳለ ሂዶ ነበር እኮ። አሁን ተመልሷል። ማን ነው ግን እንደዛ ያደረገው አባቴ? አጎቶች ናቸው። አጎቶች ናቸው እንደዛ ያደረጉት። ወለ አጎቶች ግን እኮ ተፈንጣሪ ነው ሲሉ ነበረ። ተፈንጣሪ ነው ሲሉት ማለት ነው ራሳቸው የሚተኩሱት መድፍ ተፈንጥሮ ነው አሉት። ኧረ አይደለም እንደዛ ነው ያሉት እንጂ ቲዲኤፍ አይደለም ወያኔ አይደለም ብለው የለ። እንዴ በዲሽቃ ነው እንጂ አሩን ያበሉት። አንተ ደግሞ አንተ በጣም እግሩም እኮ የለም፣ እግሩም እኮ የለም። እግሩንም መተውታ እኮ እንዳውም ሄሊኮፕተር ይሆን የተባለው ነው የተባለው። ከወገበታች ዲቅቅ ያደረጉት ዲቅቅ ሰይድዋ ወላሂ ሰውነቱማ ደህናው ከወገበት በዚህ ላይ ነው። ይሄንን እንደዛ አድርገው በዚህ ነው ያሉት። አይደለም ከወገቡ በላይ ደግሞ አሉ መካኒካል ነው፣ ብረት አግጥመውለታል፣ ግርስ ያጠጡታል ምናምን። ከወገቡ በታች አሪፍ ነው። እንዳውም እንዴት ነው አሁን ምንድነው አገሩ? ምን እየተፈጠረ ነው? ምን አዲስ አለ? አሁንማ አማራ ላይ ኔትወርክ አጥፍተው ወላሂ አማራን ህዝብ እየጨፈጨፉት ነው። እናንተም ልብስ እየሸጣችሁ ነው። ምንም አልመሰላችሁም። ህዝቡን ግን እንደ ወላሂ በጣም ማን ነው የሚጨፈጭፈው? አብይ አህመድ ወደ ሸዋ አካባቢ ኔትወርኩን ዘግቶ ወላሂ እኔ እንደሰማሁት መረጃ ንጹሃንንም እየፈጀ ነው ምናምን አሉ። ወታደሩም ጋር ግብ ላይ ነው። ኔትወርክም አይሰራም። ደውለሃል? እስቲ ወሎ አካባቢ ተሰራ ደውዬ አላውቅም። ደግሞ ኔትወርክ የለ። ይሄ እንኳን ችላ ብላችሁታል የአማራ አክቲቪስቶች። ወላሂ እንዲሁ ዝም ብላችሁ ነው። ለምን እንዲሆን አላውቅም። ወላሂ አንተ አሁን ርዕሱ በምን ዙሪያ ነው? እኔማ በርስ ጦርነት ላይ የተካፈላችሁ ጄኔራሎች አገር እንኳን ክብር አልሰጠቻችሁም። ይሄን ሰውዬ አሁን ብዙዎቹ ሲሸለሙ፣ ብዙዎቹ ማዕረግ ሲደረድሩ፣ ይሄ ሰውዬ እንግዲህ ጦርነቱን ቦርድ ወጥቶ ቤት ቁጭ ብሏል። ፎቶውን ፖስቶ ባካችሁ እርዱኛ ፌስቡክ ላይ
አንዳንዶቹም እንርዳው አሉ። መቼ አሁን መቼ ይላል ታይልም ወላሂ አላም ጆኒ መንግስት እኮ ረስቶታል። አባቴ ያለበትን ስክሪንሻት አድርገህ አምጣው። ፌስቡክ ላይ ነው፣ በኋላ ይመጣል። ይሄ ጀግና የሀገራችን ትልቁ ባለው ማዕረግ ተሰጥቶታል እኮ። ኧረ ወላሂ አልተሰጠውም፣ ብርም አያረግም አልተሰጠውም። ወላሂ እንዴ ጉዲ ነው የሰሩት። ወላሂ አንዴ እኮ ሰይድ ይዋየ እንዴው እኛ ግን እሱ የደቡብ ሰው ነው ወይስ የት ሀገር ሰው ነው? አይ አማራ ነው ወላሂ አማራ ነው ሰይድ ይዋ ወላሂ አማራ ነው። ውሸት አይደለም። እንደዚህ ብሎም አልፖስተም አሉ። ወላሂ አማራ ነው። እንትኑ ፎቶ ተፖስቶ አግኝተው ይሆናል። አይደለም ወላሂ አማራ ነው። እንትንም አሉ ስልክ ተደወለ ሰይድ ይሄ አህያው የሚባል የእንጭቅ ልጅ እዳ ገባው እኮ ላይ ይሄ ይባላል እና ኧረ ሰይድ ወዲም ጥንቀን መስላል ነው ሰይድ ወይ ሳይሰማል ሚውት አድርገው አህያው ደግሞ እንደዚህ ስለምን ሰው ጋር ነው አህያ እኮ ለመቼው ነው መሰለኝ። እኔማ ዘጋሁት እኮ ቤትም አባቱ ያገኘኝም እንዲህ ሲደውል አንድ ሰሞን ጭቅጭቅ ሲያደርገኝ በሌላ እኮ ነው የመጣው እኔ ጋር። አሁን ያለው የሰሜኑ ጉዳይ እንዴት ነው ታዲያ? እንደ ምን እየተፈጠረ ነው ያለው? ሰይድዋ ሚውት አድርገው ለአላህ ብለህ ሚውት አደረኩት። ተረጋጋ መወጥኩት። ያው እንግዲህ ሰይድዋዬ ወላሂ ላዚም ነው የምልህ አማራን አሁን ከኤርትራ ጋርም ጦርነት መጀመሪያ አይቀርም ብሎ ኔትወርኩን አጥፍቶ አብይ አህመድ እያላቸው ነው ወባይ እያላቸው ወላሂ ያዝነናል ሁላችንም። ምን ይሻላል? አንተ አሁን ምን መረጃ የለህ? ምን ይሻላል ትላለህ እንዴ? ለወገንህ ድምፅ መሆን ነው አባቴ። ወንም ብሎ ምን ድምፅ ብቻ ምን ያደርጋል? 3 አመት ሙሉ ጮክ፣ 4 አመት ሙሉ ጮክ ጮህ የሚሰማህ ተለለ ደግሞ አገሩን መግባትም ገብተዋል። ተዚህ በፊት ይሄ መታጠቅ ነው እንግዲህ ወላሂ ላዚም ሌላ ምን እንዲሁ ሰይድዋ ምን አለ እያሉ ነው። ስልክ ይሰራል እያሉ ነው። ሰራ ሸዋ አካባቢ ሰራ። አልሐምዱሊላህ። ስለ ጌታቸው ሳምንት ላለ ጌታቸው ረዳማ ተመልከተው የመንግስት አማካሪ ሆኖ ቁጭ ብሎ ወላሂ አብይ አህመድ ግን እኮ ተቀጥቀጠን ነው አለ አይደል? አመነ መቀጥቀጣችሁን ኦራ ተቀጥቀጠን ነው ብቻ ሌላም አምኗል። አንተ ደግሞ ሌላም ነገር አምኗል። ደስ ይልሃል አይደል? እኔ እኮ ደስ እንዲልህ እኮ ነው እንዲማረው እኛ እኮ አሁን ግራ ገብቶን እኮ ነው። እኛውን ምን እንበል ግራ ገባ ነገር አጋጋ እንዴት ግራ ይገባ? የትግሬዎች እጅ ሲሰጡ ቤተ መንግስት ገብተው አማካሪ ስልጣን ይዛሉ ምናምን። የእናንተዎቹ እጅ ሲሰጡ ደግሞ ፓርክ እየሄዱ ፎቶ ይጎበኛሉ። ከዛ እንደገና ይከሰሳሉ። እንደገና ደግሞ ድምጣቸው ይጠፋል። የት እንዲያለ ማን ተከሰሰ እንዴ? ኮሎኔል ሙሀቤ በሽብር ተከሷል። አልሰማህም? ውሸት ነው ወላሂ ላዚም ያኮ ነው። አማራው ላይ ሲደርስ አብይ አህመድ ይጨክናል አልኩ እኮ እንጂ አሁን እንዲሁ ሙሀቤ እንዲሁ የአብይ አህመድ አማካሪ አይሆን እንዲሁ ነው። እባክህ ሙሀቤ ውሸት ነው። አዳምጠኝ። የሽመልስ አብዲሳ አማካሪ ውሸት ነው የተከሰሰ ምናምን የሚባለው ውሸት ነው። ሙሀቤው አለ ማን ይከሰዋል? ሙሀቤው ቢያንስ እንዴ የሽመልስ አብዲሳ አማካሪ መሆን የለበትም እንዴ? አብይ ይቅርና ሽመልስና ሙሀቤ በምን ይገናኛሉ? አንተ ደግሞ አብይን እኮ ያሰለጠነው ኮሎኔል እኮ ነው። እና ታዲያ ጻድቃን ተአብይ አማካሪ ሆኖ እሱ የፋይዳ የኛ እኮ አልተጨረሰ ጉዳይ እኮ ነው። ኧረ ተወኝ ደግሞ ሁለተኛ ታስሯል ምናምን ተከሰው የሚባለው ውሸት እኮ ነው። የውሸት እዚህ ላይ እኔ አንዳንድ ሰዎችን ታዝቢያቸዋለሁ። ውሸት ታማኝነት የሚያሳጣ ነገር